እንደው ስለ ቅድስት ድንግል ማርያም ብላችሁ ይህንን ቪዲዮ በጭራሽ እንዳታሳልፉት። ለመላው ኦርቶዶክሳውያን ሼር እንድታደርጉልኝና ኮሜንት ላይ ቅድስት ድንግል ማርያም እያላችሁ እንድትጽፉልኝ በእናታችን በቅድስት ድንግል ማርያም ስም ለምናችኋለሁ። አሁን የምገኘው ከጎንደር 62 ኪሎ ሜትር ርቃ የምትገኘው ገደብዬ በዓታ ለማርያም ቤተክርስቲያን ነው። ይህች ምንድነው አሁን ይሄ ነገር ምንድነው? ወንጌል መሆኑ ነው? ምንድነው? ቤተክርስቲያን እንዲህ አይነት ወንጌል አላት? ምዕመን ልብሰ ተክህኖን አውጥቶ እንደዚህ በእጁ እንደዚህ ያደረገ እንደዚህ ሳንቲም መለመን ይሄ ስርዓት ነው? ምንድነው? ምን እያረክ ነው አንተ ልጅ? አንተ ብቻ አይደለም አውቃለሁ። በእርግጥ በርካቶች ዩቲዩበሮችና ቲክቶከሮች በቤተክርስቲያን ልብሰ ተክህኖና በቤተክርስቲያን ስም ሲለምኑ ሲሸቅጡ ነው የሚውሉ። ከዚህ ከምትለምነው ገንዘብ ስንት ፐርሰንት እንደምታገኝ እኮ እናውቀዋለን። ቀጣፊ ሌባ ሁላ ወንበዴ። ወንጌል ስበክ ከሆነ ለአቅም ካለ ወይ ሰርተህ ብላ፣ ተማር። ብትማር አይሻልም? ብታጠና አይሻልም? መካነ አእምሮ ውስጥ ግባ፣ ዩኒቨርሲቲ ግባ፣ ጉባኤ ቤት፣ አብነት ትምህርት ቤቶች ላይ ሂድና ተማር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ አይነት ስርዓት ቀኖና የላትም። ልብሰ ተክህኖ ለቅዳሴ አገልግሎት ነው የሚውለው፣ ለልመና አይውልም። የለም እንዲህ አይነት በልብሰ ተክህኖ ለምኑም አላለችም ቤተክርስቲያን። አስቀምጠው ልብሱን በቃ እዚያው ቤተ መቅደሱ ላይ ቀዳሲያኑ ይልበሱት። ክህነት የሌለህ እንደኔ አይነቱ ደግሞ ምዕመን ደግሞ ቁጭ ብለህ ተማር። በቃ ይሄ ነው ቤተክርስቲያን። አስተዳድራዊ መዋቅሯ ተጠናክሮ የፋይናንስ ህጓ፣ የምዕመናን አያያዝ ህጓ ተጠናክሮ ቤተክርስቲያኒቱ ራሷ ምዕመኑንም ገንዘቧንም ማስተዳደር አለባት። ገንዘብ ለመለመን ጋቢ አንጥፋ አስፓልት ላይ መለመን ነው ለራስ ለግልህ። በቃ ይኸው ነው። የሚገርመኝ እኔ ምዕመኑ ለማን ለምን እንዴት መስጠት እንዳለበት እንኳን እንዴት እስካሁን ድረስ እንዴት አያውቅም? እንዴት ዝም ብሎ አሜን አሜን አሜን። ተው እንጂ። ኧረ ምን ጉድ ነው? ኧረ ምን አይነት ነገር ነው ይሄ? እኮ ነው በእውነት ዘመናችን ክፉ ዘመን የሚያደርግብን ይሄ እንዲህ አይነቱ አገልግሎት። አውደ ምሕረት ላይ አሜን አሜን አትበሉ። ዝም ብላችሁ ቃለ ሕይወት ያሰማልን አትበሉ። የሚሰጠው ትምህርት ኦርቶዶክሳዊ ነው አይደለም፣ የሚደረገው ተግባር ከቤተክርስቲያን ትምህርት አንጻር ትክክል ነው አይደለም ብላችሁ ገምግሙ። ምዕመናን እንገምግም እባካችሁ። እንዴ ዝም ብለህ ስለሰጠህ አትጸድቅም። ገንዘብህን ስለበተንክ አትጸድቅም። በቃ ለማን ለምን አገልግሎት የሚለውን መርምረህ አውቀህ መስጠት ይገባሃል። የዛሬው መልእክት የሆነው ሰላም